ሸጋ ባንተ ላይ ይታሰባል ወይ? ባንተ ላይ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይፈልግ። ትናንትና እነ ሀይሚዬ ቪዲዮ ለቀው ነበር፣ አልሰራውም። እንግዲህ ግጭት ነበረ በመሀል ለምን አጎረሰሽ በማለት ሰርግ ላይ ፕሮግራም ላይ እንግዲህ የብሩኬ መቅናት ትናንቱ ቪዲዮ ላይ ያያችሁት ይመስለኛል። ሰው ሀይሚዬ ደግሞ ዛሬ በብሩኬ ቤት ተከስታለች። እንደዚህ አይነት ነገር ያጋጥማል። ሰርግ ቦታ ስትሄዱ መጎራረስ መደሰት ግድ ነው። ግን ብሩኬ ያለ ነገሩ በጣም ከፍቶታል እና ምን ማድረግ አለብኝ በማለት በማሰብ ወንድሞቹን አምጥቼ ላማክርና ከነሱ ከአንዱ ወንድሙ ነው ሰርግ የሄድኩትና ምን ማድረግ አለብኝ እንደዚህ አይነት ነገር ክስተት ተፈጥሮ እሱ አኩርፎኛል በማለት እሱን እንዲመክሩት አድርጋለች ማለት ነው። እና ያው እንግዲህ ወንድሞቹ አንዱ ሙሽራው ነው በነገራችን ላይ አንደኛው ሀብ ነው መሰለኝ የሚባለው ቻናል አለው እና ምንም ጥፋት የለብሽም፣ እሱ ነው ጥፋተኛ። ሰርግ ላይ ካልተጎራረሰ ምኑን ሰርግ ነው? ዝሮ ግን ቀንቶብሽ ነው፣ ስለሚወድሽ ነው እኛ የእናንተን ሰርግ እየጠበቅን እያሉ በጣም እየተጫወቱ ነበር ማለት ነው። በነገራችን ላይ ከትናንትናው ቪዲዮ ላይ ያው እንትን አላልኩበትም። በጣም ደስ ይላል፣ የቅናት ነገር ነው። ግን ብዙ ነገር አለው ማለት ሰርግ ቦታ ስትሄዱ አዎ ትጎራረሳላችሁ፣ ግን እዛ ቦታ ላይ የማይታወቅ ሰው ይጠራል ብዬ አልገምትም። ምክንያቱም ቤተሰባዊ የሆነ ነው ሰርግ ቦታ ላይ የሚጨመረውና እነ ሀብ ወይም ወንድሞቹ ወይም እሱ አላቀውም ነው ያለው። የማያውቅበት የማይታወቅ ይጋበዛል ብዬ አልገምትም። ሲቀጥል ብሩኬ ያው እንግዲህ እንደሚወዳት እንትን ብሎ ነው የቀናው። ሀይሚዬ ደግሞ ምንም ችግር የለም ለተፈጠረው ነገር ይቅርታ እያለችው ነው እና እሱ ደግሞ ከወንድሜ ጋር ወንድሞችን ሰብስበሽ አምተሽ አጣላሽኝ በማለት ወደ አዲስ አበባ አሁን ቡታጅራ ለበዓል ሄደው ቡታጅራ ነው የሚገኙትና ለበዓል መጥተው ስለነበረ ያው ሰርጉንም ፕሮግራም እያደረጉ ነውና አሁን እሄዳለሁ አዲስ አበባ ልመለስ ነው። አትሄድም፣ እሷን ትተህ አትሄድም፣ እኛ እንፈልግሻለን፣ ብሩኬ ከአንቺ ውጭ ወደ ውጭ ማንንም አይነካም እያሉ ደስ አይሉም። ግን እንደዚህ በወንድም በቤተሰብ ስትወደዱ ማለት ነው። በነገራችን ላይ ብሩኬ እንትን ቢላት ራሱ ወንድሞቹ ሙሽ እናቱ እንዴት እንደሚወዷት አይታችኋል። ቤተሰብ በጣም ነው የሚወዷት ማለት ነው። ብሩኬ ምንም ማድረግ አይቻልም። በቤተሰብ ተፈቅራለች ልጅቱ። ሲጀመር ፍቅር ስለሆነች በቤተሰብ ስለተፈቀረች ምንም ማድረግ አይቻልም ማለት ነው። ለማንኛውም ቤተሰብ ያው ያለው ነገር ብሩኬ ተረጋጋ። ተመልካችን በጣም እየተጨነቀ እንደሆነ ብሩኬ ይዝን ያል የሚያስቆጣ ነገር አይደለም፣ ተረጋጋ በማለት ተመልካች ማስተያየት እየሰጠ ነው። እኔም ብሩኬ ሀይሚን ልታምናት ይገባል። ትናንትና በለቀቀው ቪዲዮ ቲክቶክ ላይ ግን እኔ በነገራችን ላይ ሰርቼ ነበር። ብሩኬ ምን ተፈጥሮ ነው እንደዚህ አይነት ሙዚቃ ያስገባው ምናምን ብዬ ማታ እንደዚህ አይነት ክስተት ተፈጥሯል እና አንዳንዴ ከምትለቁት ነገር ጋር ከህይወታችሁ ጋር ሲያያዝ ነው የምትለቁት ያንን ነገር እና ለማንኛውም ቡራ እየተረጋጋ ያው እንደምታዩት አዲስ አበባ ሄዳለሁ እያለ እየተገለገለ ነው በወንድሞቹ ያለው። እሱ ደግሞ ሀይሚን ትተህ የትም አትሄድም እኛ አለንልሽ ምን አባቱ ሊያመጣል እየተባለ በወንድሞቿ ተከባ ትገኛለች። ያው ታሰምቶታል። ለምን ወንድሞቼ ጋር ልታጣልኝ ነው ወይ ነገር ስራ ሰርተሽ ያመጣሻቸው እዚህ ብሎ አንገቱን ደፍቶ በጣም እየተበሳጨ ነበር። ለማንኛውም ቡራዬ ተረጋጋ፣ መተማመን ያለ ነው። ጉርሻ ደግሞ አንዳንዴ የምትወዱ ሰው ላይ ትንሽ ሊያስቀና ይችላል፣ ግን ከዚህ ነገር የሚያደርስ ነገር አይኖርም። ለአንድ ቀን ነው፣ ተደስተው ይለያያሉ አይደል? ብዙ ነገር ይደረጋል።